ሰላም የሜክስ ዩቲዩብ ተከታዮቻችን ዛሬም እንደወትሮው በእንግና ቀውጥ የሆኑ ቪዲዮዎችን ይዘን መተናል። ቤተሰቦቻችን በመሃል ጠፍተን ነበር። እንግዲህ ለአንድ ለሁለት ለሶስት ሳምንት ያክል ተመልሰን እንደገና ብቅ ብለናል። በአዳዲስ ቪዲዮዎች መተናል። እነዚህን ቪዲዮዎች ተማሩባቸዋላችሁ፣ ተዝናኑበታላችሁ። ያለውን ከዚህም ከዛም ሰብሰብ አድርገን ብቅ ብለናል። እናንተ ደግሞ የቤተሰብ ፍቅርን እንድትሰጡን ላይክ፣ ሼር፣ ሰብስክራይብ እንላለን። እንግዲህ እሱን ጀዋበሉን ወደ ቪዲዮአችን እንሄዳለን። የመጀመሪያው ቪዲዮ የት ይወስደን ይሆን? አብረን የምናየው ይሆናል። የስራ እድል ይለዋል። ቁጭ ማለት ነው የቀረ ወገኖች። እንግዲህ እንደምታዩት አንዳንድ ሰው አጋጣሚው እንዲፈጠርለትና በዛው መሰስ ብሎ ከቀረ እንግዲህ የሰው ምን ሊሆን እንደሚችል አስቡት። ግን ቆንጆ ቪዲዮ ነው። የምንሰጥም ሰዎች በነገራችን ላይ አስተዋይ መሆን መቻል አለብን። ለማን ነው የምንሰጠው የሚለውን ማስተዋል ያስፈልጋል ማለት ነው። የሌብነት ጥግ ትለዋለህ። እየተጋተተው አይነት ነገር ነው። እንግዲህ የሌባ አይነ ደረቅ መልሶ ልዳርቅ አይነት ነገር ነውና እንዳያችሁት ከራሱም አልፎ ሌላውን አነካካ ያው ሁለቱም እንዳያችሁት ነው። ወገርት ብለን እንጠብቃለን ከአሁን በኋላ። እስቲ ቀጣዩን ቪዲዮ ደግሞ አይተን እንምጣ። አልገባኝም። ወገኖች ይሄ ስንፍና በወንድ ቢሆን ሊያምር ይችላል። ምክንያቱም እቺ ልጅ ሴት ናት። እንግዲህ እንዳያችኋት ቢያንስ እኔ እንጃ ምን አስባ እንደሆነ አላውቅም። ወንድ ሰነፍ ነው፣ የበላበትን አይደለም ምንም አልጋውን ማንጠፍ አይወድም። ብዙ ወንዶች ያው ሁላችንም አንድ አይነት ነን ብዬ ባልልም እንግዲህ እንደምታውቁት ብዙዎቻችን ተነስተን ነው የምንሄደው፣ እቃና ጥብ የመሳሰሉ ነገሮች ለኛ እቺ ዘዴ የምታዋጣን ይመስለኛል። ግን እኔ አላበረታታም፣ ላይክ አልሰጥም። በነገራችን ላይ ሰሞኑን የቲክቶክ አዋርድን ተከትሎ አዲስ ሰጣ ገባዎች አሉ። ከነዛ ሰጣ ገባዎች ውስጥ አንዱ ሰይፉ ፋንታሁን እንግዲህ ከአዶናይ ጋር ምን አይነት ውዝግብ ውስጥ ገብቷል የሚለውን እስቲ ቀጣይ ቪዲዮ ያሳየናል። ወደ ቪዲዮ ሄደን የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሐሳብ ነው
ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድነው መሰለክ ሴፉ፣ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ሰው ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። አይ ሚን ያንተ ምርጫ ነው ኦፍ ኮርስ። ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትንጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥ የእሷን ከምታጎላት ጥሩ ሳይዱን አይተህ
ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? እንግዲህ አዶናይን እንዳያችሁት ነው ወይንም ቪዲዮን እንዳያችሁት ነው። ሶ ይሄ ሰጣ ገባ ቀርቶ እኛ የምንፈልገው ፍቅርና ሰላም ነው። ስለዚህ ተግባብታችሁ እንግዲህ ጥሩ ግንኙነት ትፈጥራላችሁ ብለን እንጠብቃለን። በተለይ ይሄ ቲክቶክ አዋርድ ከመከናወኑ በፊት ማለታችን ነው። ሶ መልካሙን ሁሉ ነው ልንመኝ የምንችለው። ቀጣይ ቪዲዮ አለን። እስቲ ወደ ቀጣይ ቪዲዮችን ደግሞ ምን ሊመስል እንደሚችል አብረን እናያለን። ወደ ቪዲዮ አላበደም ደለተበት እንዳለ ተያይዘሽ ገደል ግቢ ማለት ያረል እንዴ? ከሁለቱም ሳይገሳ ያገኘው ይመቻቸው። ቀጣይ ቪዲዮ አለ። ምንድነው ማየው? ቤተሰብ እንግዲህ እናንተ እንደምታውቁት ሻሩክ ነው በሩዝ ማሳ ውስጥ ከፍቅረኛው ጋር ኩቹ ኩታየን ያጫወታል። አሁን ደግሞ ይሄንን ቪዲዮ ተመልከቱት። ጭራሽ የጤፍ አውድማ ላይ ባጃጅ ኩቹ ታይ። ኧረ ጉድፈላ! በጭራሽ በሬዎቹንም እኮ ፈነገሏቸው። እኔ እንግዲህ ይሄ ጤፍ መመርመር አለበት በባጃጅ ተወቅቶ ምን አይነት ሊሆን እንደሚችል። ኧረ በስመ አብ! ቆንጆ ቪዲዮ ነው። ለማንኛውም አላልኩም ትመጣለች ጎጆይን ተሞቃለች መሰለኝ እኔም አልም ታምር ነው ያለምን መስኪ ልቀፍሽ ላዱር ይመቸው። በራሱ ሜጀርና በራሱ ማይነር ተቀኘብን እኮ ከላይ እስከታች። በነገራችን ላይ እውነተኛ አፍቃሪም ሊሆን ይችላል። እንደዚህ አይነት ስሜት በጣም ይለያል። በስማ አላልኩም ትመጣለች ጎጆዬን ታሞቃለች። አረ የሰው ዘፈን አታበላሽ እባክህን። ግን አትፍረድ ይፈረድብሃል ነውና ምናልባት ፎንቃ ከሆነ ይቅር ይበለኝ ብያለሁ። ቀጣይ ቪዲዮ አለ። ቤተሰብ እንግዲህ በመሃል ቪዲዮዎቻችንን ሰብስክራይብ ማድረግዎን እንዳይዘነጉ። ስለዚህ ወደ ቀጣይ ቪዲዮአችን እንሄዳለን። ላይክ፣ ሼር፣ ሰብስክራይብ ሜክስ ቲዩብ አልተደረገም፣ ሰብስክሪፕሽን አልተነቃነቀም። ቤተሰብ ባካችሁን ደገፍ አድርጉና ላይክ፣ ሼር፣ ሰብስክራይብ በማድረግ እስቲ ምን አገኛት ብዬ ስትዘገይኔ ሰጋለው ደሞ ጨነቃለው
ስትዘገይ እኔ ሰጋለሁ ስልኬን አነሳና ስትዘገይ እኔ ሰጋለሁ ቴክስቴና ያለው ስትዘገይ እኔ ሰጋለሁ አይ አይንሽን ካየው ካገኘውሽ ቆየው አይ ድንገት ከሲስተም ላይ ወደ እኔ ስትመጪ ክፉ አገኘሽ ወይ የፍቅሯ ጽናቱ ሳይገለኝ በብርቱ ተላኪኝ ሂጂና ተመለሽ ኢና ቀርታስ ቢሆን ሜሮኔ ቀርታስ ቢሆን ማናያት ሄዶ መታስ ቢሆን ማናያት ልቤ ባንክ ነው ሊያገኛት ብሎ አላርፍ ያለው ጨክኖ ኧረ ደሞስ ሜሪ በእውነት አልተቻለችም። የቲክቶክ መንደሩን እንግዲህ በእንደዚህ አይነት ዘፈኖቿ ግጥምን ከዘፈን የምታስማማበት መንገድ በጣም ይለያል። የምትደነቅ ልጅ ናት። በነገራችን ላይ ጎበዝ ልጅ ናት እና ብታበረታታት ደስ ይለኝ። ይመችሽ። ቤግ እንግዲህ ዛሬ ራቴ እንደምታዩት የዶሮ እግር ነው። እድሜ ለብልጽግና ፍቅር ሲዝም ጀምረናል። ኡጋንዳ ገብተን እድሜ ለብልጽግና ኡጋንዳዎች እኮ እንደዚህ አይበሉ። እድሜ ላብይ ሰማችሁ ብዛ በጣም ቆንጆ ይጣፍጣል መስለ መናገር ይሄ አያያዙ በእውነት ልምድ ያለው ነው የሚመስለው። ጭራሽ የዶሮ ጥፍር በስማን በሀበሻ ካልቸር የሌለ በዚህ አያያዙ ወዴት ሊሄድ እንደሚችል ጥያቄ ምልክት። እናንተ ኮሜንት ስር እስቲ ያስተዋውቁኝ፣ ጻፉልኝ፣ ጻፍ አርጉልኝ። ይመቸው። ፍቅር ሲዝም ከፍ ብለሃል። ከበሬ ስጋ ከቁርጥ ምናምን ወደ ዶሮ እግር ጥሩ ነው። ይመቸው። ዋው ዋው በጣም የሚገርም ቪዲዮ። እንኳን ሰው አውሬው እንኳን እንስሳቱ እንኳን እንደዚህ ይፋቀራልና የሚያስደንቅ ቪዲዮ ነው። አት ዘ ሴም ታይም የሚያሳዝን ፓርቲም ቢኖረው ብቻ ዊዝ ኖ ኮሜንት የተመቸኝ ቪዲዮ ነው። ዋው በለው ይሄ ዱርዬ ውሻ ነው። እዚህ ላይ ቼን ቢያደርግ እኮ ኮፍያ ኒውዮርክ የሚል ኮፍያ ቢጨምርበት በስ ቀወጥከው እኮ። ምን ሆነ ነው? ምን አስበህ ነው? እሺ ቀጣይ ቪዲዮ አንበሳው እዱዬ እንኳን አንቺ አስደነገጥሽኝ።
መኪና በዚህ ፀሐይ ምን ነው ወዴት ሄድክ ነው? ስራ ያለኝ አልመስልም። አሁን ሲሄድ ዞሩብኝ እኮ ነው። እናቴ የኔ ቆንጆ እሺ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስለ የትም አትደርሺም እያልከኝ ነበር። እምቢ ብዬ ነው? አዎ። ኧረ ተወው፣ እንደዚህ ብታደርግ አይደለም። እኔ ይገባኛል። እውነት መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛት 3 መኪና አለኝ፣ ቤቶች አሉኝ። አዎ አንተም ቢያልክ ያኔ አይዞህ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባችሁ ደረሰ። አገባሽ? አሁን አገባሽ? እና አሁን በምን ላግዝ? እኔ ልረዳ፣ ከጎን ልሆን ዝግጁ ነኝ። ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ? እኔ ውሻ እንደማልወድ ታውቃለህ። እሺ ድመት ልሁን? እናንተ ቤት ያሲኖ እየመረረህም ቢሆን መቀበል ያለብህ እውነት ይሄ ነው። ተበልተሻል ያሲኖ። ታፍ ብላ ከች አድርገዋለች እንግዲህ ባለጸግነትን። አንተ ደግሞ ምን ታስብ ይሆን አላቅም። አንተም በጉልበትሽ በአቅምሽ ታፍ ብለሽ እንግዲህ ፊት ለፊቷ ጎምለል ለማለት መሞከር ነው። እንደዚህ አይነት በስራ ኑሯቸውን የሚበቀሉ ሰዎች እንዴት እንደሚያስደስቱኝ። ይመቻቸው። ፍቅር ትልቅ ውሸት መውደድ ቃል ለሚቀደድ ይኸው በሷ ክደት ነፍሴን ያቱል በሳስትነት። አዎ ፍቅር ወጣትነት ደስታ ነው የሚመስለው እስክትከዱበት። ኑሩ በጊዜያችሁ በሉሉ ንዩበት ስጡ። አንዳንድ ቪዲዮዎች እውነት ለመናገር ትንሽ ይከብዳሉ። ለምሳሌ በእንጀራ ምን አይነት አርት ሊሰራ ይችላል? አንድ እንጀራ ሰው አጥቶ ብዙ ነገር እየሆነ ባለበት ጊዜ እና እንደዚህ አይነት አርትን እኔ ላበረታታ አልፈልግም። ማበረታታም አይነት ሰው አይደለሁም። ምክንያቱም እቺ አንድ እንጀራ ማተር የምታደርጋቸው እልፍ ሰዎች አሉና ባካችሁ ከእንደዚህ አይነት ተጠብቃችሁ ብሩሻችሁን እና ቀለም ብታስተሳስሩ ደስ ይለኛል። ለማንኛውም ከፍቶኛል። ትክክል አይደለም ብዬ የማምን ሰው አይነት ስለሆንኩ ቢያኮርፉኝ ቢጠሉኝ ዳሩ ምን ቸገረኝ? መሳቅ ወዳለው ፈገግታ አልቸገረኝ። ወድል ወደድ እኔ ምን አውቃለው? በነገራችን ላይ እውነት ይሁን አይሆን አላውቅም። እንግዲህ ይሄ ጋሽ ጥላሁንን የሚመስል ልጅ ነው ማለቴ ክብር ዶክተር አርቲስት ጥላሁን ገሰሰን ማለቴ ነው። ብዙ ነገሩን ስታዩት ያስደነግጣል። ብቻ እኔ በቃ ጥሌ ነው የምለው፣ ጥሌን ያየሁት ነው የሚመስለኝ። ሊሰማችሁ እንደሚችል አላውቅም። እውነት ልጁ ነው የሚል ወሬ እንሰማለን በተባራሪ። እውነት ይሁን ውሸት አናውቅም። እንግዲህ እስቲ እናንተ ሀሳብ አስተያየት ካላችሁ ኮሜንት ላይ ኮመንት አድርጉልና ቤተሰብ ራሽ ሳክቶ ሊፈጃቸው በኤሌክትሪክ ሆዳቸው አምላካቸው የተባለላቸው እነዚህ አይነቶቹ ይሆኑ። አሬ ገርባል እስማ። በእርግጠኛ ሀገር ደስ የሚለው ነገር ልንገራችሁ፣ ኑ እንብላ። አያችሁ መጎራረስ፣ ይህንን የመሰለ ጸጋ፣ የሚገርም ሀብት እያለ ጭራሽ በኤሌክትሪክ ድብን እንዲህ እያለን ቪዲዮአችን እዚህ ጋር ደርሰናል ማለታችን ነው። ወደ ማጠናቀቁ ወደ ማገባደዱ ተቃርበናል። ታዲያ እንደ ወትሮ ሁሉ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር በማድረግ የሜክስ ቲዩብ ቤተሰብ በመሆን ይቀላቀሉን፣ የቤተሰብ ይሁኑን ብለን እንላለን። በሚቀጥለው ሳምንት በሌላ ቪዲዮ ቀውጢና ቤንግ በሆኑ ቪዲዮዎች እስክንገናኝ ድረስ ሜክስ ነበርኩኝ። መልካም ጊዜ ባይ ብለናል።